ይቺ ታማሚ ልጅ ሌላኛው የሆስፒታሉ ታማሚ ጋር ስትደርስ አባቷን ዊልቸሯን እባክህ አቁም አባዬ ብላ ታማሚውን ሰላም እንዴት ነህ? እኔን ያመመኝ የሳምባ ካንሰር ነው። አንተስ ምን ሆነ ነው ትለዋለች። ታማሚው ሰውዬውም ኩላሊቶቼ አይሰሩም፣ አዲስ ያስፈልገኛል፣ ግን ከየትም ማግኘት አልችልም። ለመዳን ግን አንድ ሰው ሊሰጠኝ ይገባል፣ ካልሆነ ግን ሕይወቴ በዚህ እያበቃ ነው ሲላት፣ ልጅቷም ቀና ብላ አባቷን አባዬ እኔ ኩላሊት አለኝ ብላ ስትጠይቀው አዎ 2 አለሽ አላት። እርሷም ሰውየውን አንዱን የኔን ልሰጥ እችላለሁ ትለዋለች። Stop please, Daddy. Hi. Hi. I got arterial ammonia. What's wrong with you? My kidneys don't work. I need new ones. Where did you get them from? Someone has to give me one, or I'm not gonna live very long. Daddy, Yes. do I have kidneys? Yes. 2. I could give you a mine. ስሜ ሉሲ ይባላል። የሳምባ ካንሰር አለብኝ። አብዛኛውን ጊዜን በዊልቸር ወይም በሆስፒታል አልጋ ላይ አሳልፋለሁ። ሆስፒታሉ ሙሉ መኖሪያዬና ዓላማዬ ሆኗል። የእርሱ ስም ኤዲጋር ይባላል። ኩላሊቶቹ ስራ አቁመዋል። በአስቸኳይ ንቅለ ተከላ ያስፈልገዋል። የእርሱ ሁኔታ ግን የተለየ ነው። እርሱ እስረኛ ነው። ይህም ሁሉንም ነገር በጣም ከባድ አድርጎበታል። ማንም ሰው ለታሰረ ወንጀለኛ ኩላሊቱ ሊለግስ አይፈልግም። በዛን ቀን ወላጆቼ በዊልቸር ከክፍሌ ይዘውኝ ሲወጡ ለመጀመሪያ ጊዜ አየሁት። እናም በሆነ ምክንያት የማውቀው ሰው መሰለኝ። በህልሜ እንዳየሁት ለእናቴና ለአባቴ ነገርኳቸው። በህልሜ ልክ እንደ እውነቱ ሁሉ እርሱ ያዘነ ሰው ነበር። እግዚአብሔር እርዳታ እንደሚያስፈልገው ነግሮኛል አልኳቸው። በዛኑ ዕለት በኤዲጋር ክፍል ውስጥ አንድ ነገር ተፈጠረ። ፈረቃ የሚቀይር አንድ ዘበኛ የደበቃቸው ፎቶዎች አገኘ። ተራ የቤተሰብ ፎቶ ነበር። ነገር ግን ዘበኛው ፊቱ ላይ ቀዳደደው። ያ ፎቶ በዛች ምሽት ብቸኛ መጽናኛው ነበረ። ልቡ ክፉኛ ስለተሰበረ መተኛት አልቻለም። እኔ ደግሞ የደም ስር መርፌን ነቅዬ በዝምታ ከክፍሌ ወጣው። ዘበኞቹ ትኩረት ባላደረጉበት ቅጽበት ወደ ሆስፒታሉ ክፍል ገባው። ሰላም፣ እኔ ሉሲ ሽመርስ እባላለሁ። 5 ዓመቴ ነው። ያንተ ስም ማን ነው? እንዴት እዚህ ገባሽ አንቺ ልጅ አለኝ። መሬት ላይ የወደቀውን መጽሐፍ ቅዱስ አንስቼ ሰጠሁት። ጠንካራ እንድሆንና ማየት የምፈልጋቸውን ታማሚ ሰዎች ዳግም ማየት እንድችል በሕይወት እንድቆይ እንዲጸልይልኝ ነገርኩት። ልክ በዛን ቅጽበት አንድ ዘበኛ በሩን በድንገት ገፍቶ ከፈተው። ዘበኛው ጥያቄ ሲጠይቀው እኔ በፍጥነት ከበሩ ጀርባ ተደበቅኩኝ። በዝምታም ሾልኬ ወጣው። እናም ልክ እንደዛ የመጀመሪያ ንግግራችን ተጠናቀቀ። ከዛ በኋላ በየቀኑ በሚባል ደረጃ በሚስጥር እየሄድኩ አየው ጀመር። መጽሐፍ ቅዱስ እንዲያነብልኝ ይጠይቀው ነበር። መጀመሪያ ላይ እኔን ለማስደሰት ብቻ ነበር የሚሞክረው። ነገር ግን ቀስ በቀስ ከምሽት ምሽት ክፍሉ ውስጥ ተቀምጬ ቅዱሳት መጻሕፍት ሲያነብ አዳምጥ ነበር። ጓደኛሞች ሆንን። የጤና ሁኔታዬ ግን ከጊዜ ወደ ጊዜ እየከፋ መጣ። አንዳንዴ በሕይወት ለመቆየት የአተነፋፈስ መርጃ መሳሪያ ጭምር ያስፈልገኝ ነበር። ሆኖም እኔም ሆንኩ ወላጆቼ ተስፋ አልቆረጥንም። ሕክምናችንን ቀጠልን። ሌሎች ክፍሎችንም እጎበኝ ነበር። እንደ እኔ የታመሙ ታካሚዎችን ሄጄ አያቸው ነበር። የሳልኳቸውንም ስዕሎች እየሰጠኋቸው እምነት እንዲኖራቸውና ሕመማቸውን እንዲታገሉ እነግራቸው ነበር። ጊዜው በፍጥነት አለፈና የገና በዓል ተቃረበ። ለኤዲጋር ስጦታ መስጠት ፈለግኩ። ለጓደኛዬ ኤዲጋር አንዱን ኩላሊቴን መስጠት እፈልጋለሁ። በዛን ጊዜ የጤና ሁኔታዬ በጣም አሳሳቢ ደረጃ ላይ ደርሶ ነበር። የወላጆቼ ልብ በሐዘን ተሰብሮ ነበር። ማድረግ የሚችሉት ብቸኛው ነገር ከጎኔ መሆንና የቻሉትን ያህል ጊዜ ከእኔ ጋር ማሳለፍ ብቻ ነበር። በገና ቀን አባቴን በእቅፉ እንዲይዘኝና ሌሎች የሆስፒታሉን ክፍሎች እንዲጎበኝ ጠየቅኩት። ያየሁትን ታካሚ ሁሉ ሰላም አልኩኝ። በሆስፒታሉ ውስጥም ትንሽ የፍቅር ሙቀት ትቼ አለፍኩኝ። በኋላም አባቴ ወደ ኤዲጋር ክፍል ወሰደኝ። እርሱ እኔን በማየቱ በጣም ተደሰተ። በታምራት ማመን የጀመረው በእኔ ምክንያት እንደሆነ ነገረኝ። አብረን ባሳለፍነው ጊዜ ለወደፊት የነበረውን ተስፋ ቀስ በቀስ መልሶ አገኘ። ይህንን ሁሉ ካደረግኩ በኋላ እውነተኛ ደስታ ተሰማኝ። ነገር ግን ወደ ክፍሌ ስመለስ ከዛ በላይ መቋቋም አቃተኝ። ሁኔታዬ በድንገት ተባባሰ። በዛች ምሽት ኤዲጋር የሰጠሁትን የስዕል ደብተር ገለበጠ። ከቤተሰብ ጋር እንድትሆን
ኩላሊቴን ልሰጥህ እፈልጋለሁ አልኩት። ያ ጠንካራ የሚመስለው ሰው ለመጀመሪያ ጊዜ አለቀሰ። አሁን ደግሞ ስዕሎችን የመሳልና ለሰዎች የመስጠት ተራው ያንተ ነው ብዬ ተሰናበትኩት። በማግስቱ በድንገት ራሴ ሳትኩ። ሐኪሞችም ሊያድኑኝ ተረባረቡ። ኤዲ ጋር ሊያየኝ ፈልጎ በሚስጥር ከክፍሉ ወጣ። ነገር ግን ያ ተአምር ፈጽሞ አልመጣም። የማዳም ሙከራው አልተሳካም። በቤተሰቦቼና በሕክምና ባለሙያዎች ተከብቤ ከዚህ ዓለም በሞት ተለየው። ነገር ግን በሆነ መንገድ እኔ ፈጽሞ ሙሉ በሙሉ ከዚች ዓለም አልሄድኩም። ከሞትኩ በኋላ የአካል ክፍሎቼ ለሌሎች ሰዎች ተለገሱ። ይህም በስቃይ ውስጥ ለነበሩ ብዙ ሰዎች በሕይወት የመቀጠል እድል ሰጣቸው። ኤዲ ጋር የእኔን ኩላሊት ተቀበለ። ደግነቴንም ከእርሱ ጋር ይዞ ኖረ። በሕይወት ለመቀጠልና ያንን ሙቀት ለሌሎች ለማካፈል መረጠ። በፊልሙ የተሰማችሁና የተማራችሁትን ነገር በኮሜንት አስቀምጡ። ታሪኩን ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሱ።